እመቤቴ ማርያም ሆይ ልዩ ለሆኑ ለዓይንሽ ቀራንብት ሁሉ ሰላምታ ይገባል። የቀያፋና የሐና ቅንዓት ልጅሽን ሁሉ ባሳመመ ጊዜ እንባን ሁሉ የቋጠረ ደመና ሆኗልና። ድንግል ሆይ ንጽሕናን ቅድስናን የተጎናጸፍሽ ነሽና ጸዋሬ ዜና ገብርኤል በብስራቱ ደስ እንዳሰኘሽ ልቦናዬን ደስ የሚያሰኝ ነገር ሁሉ አሰሚኝ። እመቤቴ ማርያም ሆይ እንደ ጥቅምት ውሃ ለጠሩ እንደ አጥቢያ ኮከብ ለሚያበሩ ዓይኖችም ሁሉ ሰላምታ ይገባል። ድሀ አደጉን ችግረኛውን ሁሉ ይመለከታሉና። ድንግል ሆይ ኑፋቄ ልቡና ሐኬተ ሕሊና የሌለብሽ ንጽሕት ነሽና በጽኑ የልቅሶ ገመድ የተተበተብኩት እንዳልሆን ልቤ ባዘነና በተከዘ ጊዜ ታረጋጊኝ ዘንድ ፈጥነሽ ድረሽልኝ። እመቤቴ ማርያም ሆይ ንቁሃን ለሚሆኑ ጆሮችሽም ሁሉ ሰላምታ ይገባል። የሁሉ ጌታ እግዚአብሔር በገብርኤል ተመስሎ በመጣ ጊዜ ቃሉን ለመስማት በቅተው ተገኝተዋልና። ድንግል ማርያም ሆይ ለይቅርታና ለቸርነት የተጋሽ ስለሆንሽ ልቤ ሐዘን እሳት በተቃጠለ ጊዜ ቸልተኝነት የሌለባቸው ጆሮችሽ ሁሉ ነግሬ ያድምጡልኝ። እመቤቴ ማርያም ሆይ የራሔልንና የልያን ልጆች ልጅሽን ሁሉ በሰቀሉ ጊዜ በእሳት እንባ ሁሉ ለተቃጠሉ ጉንጮችሽም ሁሉ ሰላምታ ይገባል። ድንግል ሆይ እጅግ በታመነው በተደነቀው የጥበብሽ ስልት ሁሉ የደም ወገን ከሚሆኑ ከዱር አንበሳዎች ሁሉ ዲያብሎስ አድኝኝ፣ የነፍሴ አምባ መጠጊያ ነሽና። እመቤቴ ማርያም ሆይ መልካም መዓዛ ያለው የሽቱ መፍለቂያ ለሚሆኑ አፍንጮችሽም ሁሉ ሰላምታ ይገባል። ክቡር ከሆነ ከጠረጴዛ ዕጣን ሽታ መዓዛ የተለየ ነውና። እመቤቴ ማርያም ሆይ ድንግል ማርያም ሆይ ያዕቆብ በፍኖተ ሎዛ በወርቅ መሰላል ሁሉ አምሳል እንዳየሽ ሁሉ ለእኔም የሕይወት መሸጋገሪያ ድልድይና መርኩዜ ነሽና። ስለዚህም በፍርድ ቀን ዋስ ጠበቃ ትሆኚኝ ዘንድ እማልድሻለሁ። እመቤቴ ማርያም ሆይ ቀይሃን የፍስሐ አበባ ለሚመስሉ ከናፍሮችሽም ሁሉ ሰላምታ ይገባል።